እንዴት ናችሁልን? ዛሬም በቆንጆ ድራማ ተገናኝተናል። ፊልሙን ስለምትወዱት ላይክ በማድረግ ጀምሩ እያለን ሰብስክራይብ ያላረጋችሁም ሰብስክራይብ እያደረጋችሁ ይህንን ቆንጆ ፊልም ተጋብዙልን። ፊልሙ ሲጀምር የሚባል ጥቃቅን ነገሮች ትኩረት የሚሰጥና ፍቅረኛ ሳይዝም ለረጅም ጊዜ የቆየ ሰው እናያለን። አንድ ቀንም እንደለመደ ወደ ሲኒማ ቤት ብቻውን ሲሄድም ጄ የተባለች ልጅ ወንበሩ ላይ ተቀምጣ ያገኛትና ይቅርታ ግን ይሄ ቦታ የኔ ነው፣ አላወኩም ነበር ይቅርታ አድርግልኝ ብላ ወደ ቦታዋ ትሄዳለች። ሆኖም ግን እዛም ተከትሏት የሷን ቦታ የበለጠ ይፈልገው እንደነበር ይነግራታል። ወዲያው ግን ስልክ ስለተደወለለት ተቻኩሎ ይወጣና ወደሚያሰራው ቤት ሄዶ ከደንበኛው ጋር ቀለሙን መቀየር በመፈለገው ይጨቃጨቃታል። ማታ ላይም ለቤት ዲዛይነሮች ተዘጋጅቶ የነበረ ዝግጅት ላይ ማናጀሩ ይዛው ብትሄደም ንግግር ማድረግ ሳልፈለገ ተማሪው የሆነውን ልጅ በሱ ቦታ እንዲያወራ ይልከዋል። የሆነች ልጅም ስለ ኑድል ሲያወራ ሰምታው እንደምታደንቀው ስትነግረው እሷ ፊት ለመጎረር ብሎ ወደ ማብሰያው ክፍል ይገባል። ሲወጣ ግን ልጅቷ ከሌላ ሰው ጋር አስታወራያትና ጓደኛው ጋር ሄዶ እንዴት ለሷ ብሎ ኩሽና እንደገባ ሊያስረዳው ቢሞክርም አውቃለሁ እኮ ሁሉንም ነገር በትክክል እንዲሆን ስለምትፈልግ ነው ሰው የምታርቀው፣ ካላመንከኝ አሁን በምትመጣው ልጅ ላይ ሞክረው ይለውና እንዳለውም ለማዋራት ሲሞክር የሚያወራው ነገር በሙሉ አሰልቺ ስለሆነ ልጅቷ ጥላው ትሄዳለች። ወደ ቤት ሲመለስም ዕቃ ሊገዛ ገብቶ ከሸጯም ጋር ለማውራት ቢሞክርም ሳይሳካላት ይቀራል። ከዛ እንደወጣ መንገድ ላይ ማን የምትባል ልጅ አሻንጉሊቷን ጥላ ስትሄዳያትና ሲከተላት ከፍቅረኛዋ ጋር በስልክ ስትጣላ ይሰማታል። ሊፍት ውስጥም ተከትሏት ሲገባና ሲከተላት ብትፈራም የኔም ቤት እዚሁ ነው እና ደግሞ ብትለቂ ደስ ይለኛል፣ ያው ግድግዳው ድምጽ የሚከላከል አይደለም፣ እንደዚህ ማውራት ከቀጠልሽ አይመቸንም ይላትና ውስጥ ገብቶ ምርጥ የሚለው ምግቡን መስራት ይጀምራል። ድምጽ ስታሰማ ግን በጣም ትረብሸዋለች። በመጨረሻም ዘፈን ይከፍትና የሰራውን መመገቡን ይቀጥላል። አልሰማ ስላትም ተናዳ በበር በኩል ስትሄድ ግን ታሞ ታገኘውና ወደ ሆስፒታል ትወስደዋለች። የሚፈልገው ዶክተር ስለሌለም ጃ ልታክመው ስትሞክር ስላፈረ ለማምለጥ ቢሞክርም ብዙም ሳይርቅ ግን መሄድ አቅቶት ይቆማል። ጃ ተከትላውም እኔ እንዳክምህ ካልፈለክ ማስታገሻ ብቻ ሰጥቼ መቆየት ትችላለህ፣ ማለት አልተናደድሽብኝም? እኔ ታካሚዎች ላይ የምናደርሰው አይደለሁም ስትለው በሀሳቡ ይስማማል። እህቱና እናቱ ሊያዩት ሲመጡም እንደለመዱት እንዲያገባ ይጨቀጭቁታል። እሱ ግን ከሚሰራቸው ቤቶች አንዱ ላይ ችግር እንዳለ ይነገረውና እየተጣደፈ ይወጣል። ጂያም ሕክምናውን ሳትጨርስ መውጣት የለብህም እኮ እድሜህ ገፍቷል፣ ራስህ እንደ ልጅ ማየትህን አቁም። አንቺስ ራስሽ እንደ ልጅ እያየሽ ነው እንዴ? የአንቺም እድሜ ገፍቷል እኮ ብሏት ይወጣል። ጂያ አባቱ ያዘጋጀላትን ሰው ልታየው ብትሄድም ስለ ብርና ልጅ ያለው አስተሳሰብ ሳልተመቻ ትታው ትመለስና ሁሌም የሚያረጋጋትን ኑድልሷን መመገቧን ትቀጥላለች። ያዩ ተማሪም ማላረገችላቸው ነገር ምስጋና እንዲሆነው የፊልም ትኬት በስጦታ መልክ ይዞላት ሄድና ስልካቸውን ይለዋወጣሉ። ይህ ስራ ቦታ ሄደው በድጋሚ በትክክል ያልተሰራ ወለል እንዳለ ይናገርና ከሰራተኛው ጋር ይጣላል። የቱባል ጋር ሄደውን በድጋሚ ሌላ ብር ያበድረውና ስለ ትዳር ሲያወሩ ጂያ በድጋሚ አባቷ ያዘጋጀላትን ሰዎች ሲያሳያት ይመለከታሉ። ዶክተሩም ከዩ ጋር እንዲያወሩ መንገድ ከፍቶላቸው ትቷቸው ሄዳል። እሱ ግን ይቅርታ መስማት ፈልጌ አልነበረም፣ ግን ደግሞ ትልቅ ሰዎች እድሜ ሲገፋ ብቸኛ ያለሽ አማራጭ እነሱ ያመጡትን ማግባት እንዳለብሽ ማሰብ ነው፣ ግን ደግሞ እንደ ዕቃ ሰው መምረጥሽ ትንሽ ይገርማል ሲላት ሲኒማ ቤት ያገኘችው ሰው እሱ መሆኑን ታስታውስና እንደዛ ነው አይደለ? ባለፈው እርጅ ተሻል ስትል ነበረ፣ አሁን ደግሞ ብቸኛ ነሽ እያልከኝ ነው። ለማንኛውም እንደዚህ ለማይረባ ነገር ሳይሆን ለመታከም ስትመጣ ብናወራ የሚሻል ይመስለኛል ብላው ትሄዳለች። እሱም ከደንበኛው ጋር ያወራና የተጣላውን ሰራተኛ ሊያናግረው ቤቱ ሲሄድም የሰውየው ቤተሰቦች ልደቱ መሆኑን ስለሰሙ ሰርፕራይዝ ያዘጋጁለታል። ሰውየው ሲመጣም የሚወደውን ወተት ይሰጠዋል። ይህም የቤቱን ወለል በጥንቃቄ እንደሰራው ሲመለከት ልክ የራስን ቤት አሳምረህ እንደሰራኸው ነው የሌሎቹንም እንድትሰራ የምፈልገው ብሎት ይወጣና ለራሱ የሚሆን ኬክ ይገዛል። ብቻውን ሆኖ ልደቱን ለማክበር ሲሞክር ግን ተማሪው ደውለታል። እሱን አዋርቶ ድጋሜ ሊያከብር ሲለም በሩን ኳኳና የማን ጓደኛ ልታገኛት ባለመቻሏ እንደተጨነቀ ትነግረዋለች። በመስኮት በኩል ሲገባ ግን ደህና ሆነ ያገኘዋታል። ቁልፉን ስለረሳን በድጋሜ በመስኮቱ በኩል ይመለስና ሻማዎቹ እንደለኮሰ ማን ስትወድቅ ይሳማታል። በድጋሜ ሻማውን አጥፍቶም እሷን ወደ ሆስፒታል ይዘዋት ሲሄድም ጂያን ያገኛታል። እሷም ተናዳበት ስለነበረ ሁኔታውን አብራት የምትሰራው ልጅ እንድታብራራለት ነግራት ትሄዳለች። እሱም በድጋሜ ኬኩን አዞ ልደቱን ያከብረና ለእጃ ይዞላት ሄዳል። በግል ህይወትሽ ውስጥ ጣልቃ መግባት ያስፈላጊ እንዳልሆነ አውቃለሁ፣ ይቅርታ ስላት ንዴቷ ትንሽ በረድ ይላታል። እሱም እንደወጣ ያመውና ይወድቃል። ዶክተሩ ስለሌለም ጂያ ታየዋለች። ልደቱ መሆኑን አውቃም መልካምኛ ውስጥ ትመኝለት ትንሽ ረጋጋል። ማን ስትነቃም ጂያ ልታያት ሄድና ይዟት እንደመጣ ትነግራታለች። እንዳዘኔ ስታይም ንዴቷን የምትወጣበትን መንገድ ልታሳያት ወደ ጣሪያው ይዛት ሄድና ወዲያው ተቀራርበው ጓደኛሞች ሆናሉ። ይህም ለጂያ ስጦታ ይዞ የጠብቃትና አመሰግናለሁ ስላከምሽን ብቻ ሳይሆን በልደቴ ቀን መልካም ነገር የተመኘሽልኝ ብቸኛ ሰው ስለሆንሽ። ምንም አይደል፣ በእርግጥ ከአንተ ስጦታ ማግኘቴ በጣም ገርሞኛል ብላ ትቀልዳለች። የምርመራ ውጤቱን እያሳያቸውም
ብዙ አትክልት መመገብ እንዳለበት ስትነግረው ስጋ ስለሚወድ ሀሳቧን ለመቀበል ይቸግራል። ለዶክተሩ ደውሎም ስጋ እንዲበሉ ጠይቀው ቤት እንዲመጣ ይጋብዘዋል። መሄድ ስላልፈለገም ሰራተኞቹ አብረውት እንዲበሉ ቢጠይቃቸውም ሁሉም የየራሳቸው ምክንያት እያቀረቡ ስላልተስማሙ እህቱ ጋር ለመሄድ ይገደዳል። እንዳያትም ሁሌም ኩሽና ውስጥ በመሆኗ እያሾፈ ይነድዳታል። ምግቡ ሲቀርብም እህቱ ለሱ ብቻ አትክልት ስትሰጠው ጂያ ሁኔታው እንደነገረቻቸው ይገባዋል። እናቱም እሷን እንዲያገባት ሀሳብ ተቀርባለች። በነጋታውን ብቻውን ስጋ ለመብላት ሄድና ዞር ባለ ቁጥር ጥንዶችን ስላየ እንዳይደብረው ለራሱ ዘፈን ይከፍትና ምግቡን ማጣጣም ይቀጥላል። እነ ጂያን ፊልማቸውን አይተው ሲወጡ ያዩትና በሁኔታው ይገረማሉ። እሱም ቢሆን ስራ ቦታ ሄዶ በሰበቡ ስፖርት እየሰራ አዲስ የገጠሙትን ፍሬም ሲሞክር ይሰበርና ይወድቃል። እጁን ታመም ሆስፒታል ሲሄድን በድጋሚ ጂያን ያገኛታል። ከዚህ ሆስፒታል ጋር በጣም የሚገርም ቁርኝነት ነው ያለ፣ ሰበብ አታጣም። ለማንኛውም ስጋ መብላት እንድታቆም የነገርኩህን እንዳትረሳው እሺ ብላው ትሄዳለች። ማናጀሩም እጁ እንደተጎዳ ስታይ ምግብ ልታብስልለት ሀሳብ ታቀርባለች። እሱ ግን ቤቱ ውስጥ ሰዎች ሲገቡ ደስ እንደማይለው ነግሯት ጥያቄውን ውድቅ ያደርገዋል። ከተማሪው ጋር ቤት ሲደርሱም ጃምበር ላይ ያገኛትና ይገረማል። ወዲያው ግን ቤት ተሳስታ እንደሆነ ትነግረውና ማንገራት ሄዳለች። ማንም የተበላሸባትን ቧንቧ እንዲሰሩ ላስጠይቃቸው ይህ ተማሪው እንዲረዳት ገፍትሮ ያስወጣውና ለራሱ ለማብሰል ቢሞክርም ሳይሳካለት ይቀራል። እናቱ ደውላም እንደተለመደው ብቻው መሆን እንደሌለበት ትነግረዋለች። ተማሪውም ከጂያ ጋር ሆኖ እራቱን እየበላ ስለ ዩ ሲያወራ እንዲጠራው ይነግሩታል። ሲደውሉለትም አልመጣም ቢልም ስላላስቻለው ሄድና እራቱን ይበላል። እነሱም ፍቅርን ከመኪና ጋር እያወዳደሩ ሲያወሩ ይቆዩና ምንም ያልገባዩ ለረጅም ጊዜ ያልተነዳ መኪና እኮ ይዝጋል፣ ትንሽ ቆይቶ ከጥቅም ውጭ ነው የሚሆነው ሲል ተናዳ ትጮህበትና ትወጣለች። ተማሪውም ሲያወሩ የነበረው ስለ ፍቅር እንደሆነ ሲነግረው ስህተቱ ይገባውና ድምፅ ማጉሪያ ይዞ ይቅርታ ለመጠየቅ ይከተላታል። ሲያገኛትን በሁኔታው ተገርማ ትስቃለች። እሱም ይቅርታ እኔ ስለ መኪና የምታወሩ መስሎ ነበር እንጂ አንቺ ገና ወጣት ነሽ ሲላት የምትወደው ምግብ ቤት የሚሰራው ሰው ያቸውና እንዲበሉ ይጋብዛቸዋል። ይህም የፊልም ካሴት ይቅርታ መጠየቂያ ብሎ ሲሰጣትም እነዚህ ነገሮች አሁንም አሉ እንዴ? ግን እንዴት ነው ማያቸው? እንዲያውም ጥራታቸው በጣም ደስ የሚል ነው ይልና የሚያስፈልጓትን ነገሮች ሊያጋዛ ትሄዳል። በነጋታም ዘና ያለች ፊልሞቿን እያየች እንዳለው ምርጥ ጥራት እንዳላቸው ታስባለች። ዩጁ ለመታየት ሲሄድም እቃዎች ውድ ቢሆኑም ፊልሞቹን ግን ወድጃቸዋለሁ ትለውና ማታ ላይም ተጨማሪ ሲዲዎችን ልትገዛ ትሄድና እዛው ይገናኛሉ። እያወሩ ሲወጡም እንደሱ አይነት ታዋቂ ዲዛይነር ለምን ትንሽ አፓርታማ ውስጥ መኖር እንደፈለገ ጠይቀዋለች። በነጋታውም እናቱ ጂያንን ለማየት ትሄድና ብዙ ልታወራት ስለፈለገች የዩን ስም ሁሉ እንደቀየረችለት ትነግራታለች። ለቴስትልም የታመመች አስመስላ ወደ ቢሮዋ ትሄድና መመለሻ ሰበብ እንዲሆናትም እቃዋን ትጥላለች። ማታ ለራስ ሲሰበሰቡም ምን ያህል ቆንጆና ጎበዝ እንደሆነች የተናገረች ስታሞጋግሳት ይጥሏቸው ይወጣል። ጂያም ለማን እናትየው የጣለችውን እንድትመልስላት ብትነግራትም እንዳይሰበርባት ስለፈራች ሳትስማማ ትቀራለች። ላዩ ደውላለትም እንዲወስደው ትቀጥረዋለች። ሲገናኙ ግን በለው እኔን ስጋ ቀንስ ብለሽኝ ለራስሽ ጣፋጭ ወተት ትጠጫለሽ፣ ይታይሻል እኔ ጤናማ ነገር እየጠጣው ነው። በዛ ላይ ይሄ ሁሉ የፊት ማለስለሻ ምን ያደርግልሻል? ፊትሽ በረሃ ነው እንዴ? ደግሞ ቦርሳሽን የሞላው የማይረባ ነገር ነው። በቃ ቦርሳ ስቃይ ረስቼውን የሚሆነው ላገኘው አልቻልኩም። አየሽ አይደለ ልክ እንደኔ ቦርሳሽ በትክክል የተከፋፈለና ጠቃሚ መሆን አለበት። እንደዛ ነው አይደለ? ይህንን ሁሉ የቦርሳ ምክር ለእናትህ ሰታት ቢሆን ኖሮ እቃ ብዙ አትጥልም ነበረ። ምን ታስባለህ? ትለውና ሁለቱም ተበሻሽቀው ይለያያሉ። ማታ ላይም ብቻውን ሲጫወት ይቆይና የሚደርሱት ካርዶች በሙሉ ስለሚስት ስለነበሩ ተናዶ ይተዋቸዋል። በነጋታም ጂያ ከማን ጋራ አዲስ ቦርሳ ለመግዛት ስትወጣም የኮፍያዎችን ሲለካዩትና ቀርጸው ለተማሩ ይልኩለታል። እሱም ያሳዩትን አረንጓዴ ኮፍያ በማድረጉ ይገረማል። ማናጀሩ ስትመጣም ዲዛይኑን ለመጀመሪያ ጊዜ ደንበኛ በሚፈልገው መልኩ ስላስተካከለው ደስ ይላቸውና ከነ ኮፍያው ይሞግሱታል። ዘና ለማለት ወጥቶም ወደ ቤት ሲመለስ ምግብ ቤት ውስጥ የሚጠጣ ነገር ለመሸጥ ስትሞክርና ሰዎቹ ሲያሸፉባት አይና ያዝናል። ከዚህ በፊት ብር እንደሚያስፈልጋት ያወራችሁንም ያስታውሳል። ጂያን ሲያገኛትም ሰዎችን መርዳት ምን ያህል ደስ የሚል ነገር እንደሆነ ታወራዋለች። እሱም ወደ ቤት ተመልሶ ለማን ብር ይሰጣትና በድጋሚ ወደዛ ስራ እንዳትመለስና ምንም ብትለፋ ይህንን ያህል ማግኘት እንደማትችል ሲነግራት እየተመጻደቀ እንደሆነ ስላሰበች ተናዳ ብሩን በትና በሩን ትዘጋበታለች። እሱም ሊረዳት ከመፈለግ ውጪ ምን እንዳደረገ እንኳን ስላልገባው ብሩን መልቀም ይጀምራል። ጂያ ጋራ ሰበብ ፈልገው ሲሄድም እንዳላመመ ወዲያውኑ ትነቃለች። ብር መስጠት ሰዎችን ያስደስታል ብለሽኝ እንዳሳሳትሽ ልነግርሽ ነው የመጣሁት ይላትና ማታ ላይም ለማን ብር ልትሰጣት ብትሞክርም ሳትስማማ ትቀራለች። የምትከፍለው የመብራትና የውሃ ክፍያ በጣም ውድ እንደሆነ ስትናገርም ይሰማትና የቤቱ ባለቤት ደውሎ ስለ ጉዳዩ ይናግረዋል። ትንሽ ቆይቶም የዓመት ወጪዋ እንደተሸፈነላት መልእክት ደርሳትና በጣም ደስ ይላታል። እንደተለመደውም ዘፈኑን ከፍተው ማብሰል ሲጀመረም ሁለቱም ይስቃሉ። ጂያም
በጣም አነዳጅና ረባሽ ሊሆን ይችላል፣ ግን ለአንቺ በጣም ነበር ተጨነቀልሽ። በዛ ላይ ውስጡ ያለው ለመደበቅ ብሎ ነው ጉረኛ እንደሆነ የሚያስመስለው እንጂ ጥሩ ሰው እንደሆነ እርግጠኛ ነኝ። እሱም ጂያ ጋር ሄዶ ርችት ለማየት እንዳቀደች ያያታል። ከማን ጋር የተቀራረበችውም እንደ ወጣት መሆን ፈልጋ እንደሆነ ይናገርና አበሳጭቷት ይባረራል። ወደ ቤት ሲመለስም በድጋሚ ማንን ያገኛትና ጄድሮ ስሙ እንደነገረቻት አስታውሳ ታሽፍበታለች። በቀጣዩ ቀንም በድጋሚ አግኝታ ታሽፍበት ወደ መዝናኛ ቦታ የሚሄድበትን ትኬቱን ይሰጣትና እሷን ዝም ያስብላታል። የእረፍት ቀኑንም በጉዞ ለማሳለፍ አስቦ ሲሄድም ጂያን አጠገቡ በማግኘቱ ይገረማል። ፊልም እያየች ስለነበረም መጨረሻውን ይነግራትና ያበሳጫታል። አስጎብኛቸውም ስላሉበት ቦታ ስትናገር ዓመተ ምሕረቱን ስለተሳሳተች አርማታል። ከኋላቸው የነበሩት ሰዎችም ጉብዝናውን ያደንቁና ጥንዶች እንደሆኑ አስበው ሲያዋሯቸው ምንም ሳያንገራግር ይቀበላቸዋል። እናቱም ጂያ ጋር የነበረውን ማረገቢያውን ስትመልስላት ትንሽ ጌጥ ስላደረገችበት ደስ ብሏት እንዲያመሰግንላት ትነግረዋለች። ሊያናግራት ሲሄድም ከውጭ አጋራቸው ጋር ስታወራ ይሰማትና የቋንቋ ችሎታውን ያደንቅላታል። እናቴ ላክሽን ስጦታ ወደዋለች እና በምላሹ ለምን ርችቱን የምናይበት ጥሩ ቦታ አላዘጋጅልሽም? ባለፈው ልታዩ ያሰበሽ እንደነበር አስታውሳለሁ። በምላሹ የምታደርግልኝ ከሆነ እኔም ለመመለስ ሌላ ነገር አድርጋለሁ። እንዲሁ ስንቀጥል እንኖር ነው። በዛ ላይ አንድ ላይ ተሰብስበን ነው ለማየት የወሰን ነው ትለውና ሆኖም ግን ሊያዩበት ያሰቡት ህንፃ ስተዘጋ አላስገባ ይሏቸዋል። ጂያም ያለውን ቦታ አስታውሳ ሁሉንም ሰብስባቸው ትሄዳለች። እሱንም ሚስጥራዊ ቦታን ስላጋለጥኩብህ ይቅርታ፣ ግን ደግሞ ምን ያህል ደስ እንዳላቸው ተመልከት። ብዙም ሳይቆይ ርችቶቹ መተኮስ ጀምራሉ። ሁሉም ደስ ብሏቸው ሲመለከቱም ዩጂያን ለብቻዋ ወስዷት በልዩ መነጽር እንድታይ ያደርጋትና በጣም ደስ ይላታል። በቀጣዩ ቀንም አንገቱ እንዳመመው ሰበብ አድርጎ ሄድና በድጋሚ መጎረር ስለጀመረ ተበሳጭታ ተሰጠዋለች። ስራ ቦታም ሄዶ ትልቅ ፕሮጀክት ይቀበልና ራሱን ቢዚ ለማድረግና ሲጨርሰም ትልቅ ክብርን ለማግኘት ያልማል። ማታ ላይም ጂያ እየተከተላት እንደሆነ ስለገባት ዞርና ለምንድን የማታዋራኝ? ሰላም ካልኩሽ በኋላ የምልሽ ነገር ስለሌለኝ ግራ ተጋብቼ ነዋ ይላትና እንደገመተውም ሰላም ከተባባሉ በኋላ ምንም ስላላወሩ ጥላው ትሄዳለች። ቤት ሲደርስም ተማሪው በዲዛይኖቹ ላይ ሊረዳው እንደሚችል ቢነግረውም ቤት ሊያስገባው ስላልፈለገ ሌላ ቦታ እንዲሰራ ያግባባዋል። ጂያም ለማን ስለምትፈልገው የወንድ አይነት ስትነግራት ዩ ጋራ ስለተመሳሰለባት እና ምን ብዙ አስፈለገሽ? ይኸው ዩ አለልሽ አይደለ እንዴ? ቤቱን ራሱ እኮ በቀን ስንቴ እንደሚያጸዳው ትላትና ያለዋትን ውድ ልብሶችና ጫማዎችንም ስታይም ለምን ሁሌም ብር እንደሚያንሳት ይገባታል። ማንም ልታስውባትና ዩ የሚለውን ለመስማትም ጓጉታ ትቀባባታለች። ዩ ጋራ ሲሄዱ ግን የፊት ማስክ አድርጎ ይጠብቃቸዋል። የሚበላ ነገር ሲያጡትም ቤቱ ሊያስገባቸው እንዳልፈለገ ይገባቸዋል። ጂያም ለምንድነው ግን ማንንም ሰው ቤቱ ማስገባት የማትፈልገው? ከረብሻዋ ለማምለጫ ብቸኛ ቦታ ስለሆነ ነዋ ይላቸውና እነሱም ተስፋ እንደሌለው አስበው ትተውት ይሄዳሉ። በህልሙም በስራው ሲወድቅና ካጠገቡ ያሉት በሙሉም ሲክዱት ያይና ጠንክሮ ለመስራት ወስኖ እንደለመደው ዘፈኑን ሲከፍትም እነ ጂያ ቢረበሹም ወዲያውኑ ኤርፎኑን ያደርግና ይገላግላቸዋል። በቀጣዩ ቀንም በህልሙ ምክንያት ተማሪውንና ማናጀሩን ያኩርፋቸዋል። ወደ ቤት ሲመለስም በድጋሚ ብዙ ነቅ የሚያደርጉትን የሚጠጡ ነገሮችን ይገዛል። ብዙም ሳይቆይ ግን ዞሮበት ይወድቅና ሆስፒታል ይገባል። ዶክተሩም የስራ ብዛት እንደሆነ ይነግሮት እንዲያርፍ ቢያሳውቀውም ሳይስማማ ይቀራል። ተማሪውም ቢሆን ዲዛይኑን ሌላ ሰው ሊጨርሰው እንደተስማማ ሲነግረው የእሱን ስራ ሌላ ሰው እንዲነካ በመፍቀዱ ይነደድበታል። አልጋው ላይ እንዳለ መስራቱን ሲቀጠለም ጂያ ታየውና ትቆጣዋለች። በነጋታው ማናጀሩ ስራውን በሌላ ሰው ሊያሰሩት የወሰኑት ለእሱ ብለው እንደሆነ ታስረዳዋለች። ተማሪው እንዳኮረፈው ስለሚያውቅም ቤት ሄዶ እሱ ከሌለ ስለሚፈጠሩ ነገሮች ሲያወራ ተማሪው ግን ይቅርታ እንደጠየቀው ስለገባው ደስ ይለዋል። ወደ ቤት ሲመለስም ጂያ ስትደውልለት ከሆስፒታል በመውጣቱ ልትቆጣው ቢመስለውም ፍላሹ እንደረሳው ትነግረዋለች። የዛለት ሄዳም ቤቱ ለመግቢያ ሰበብ እንዳገኘች ብታስብም ስትዘናጋለት ጠብቆ በሩን ይዘጋባታል። ትንሽ ቆይቶም ተማሪው እና ማን ጋር ሄድና ስለ ጤንነቱ እያወሩ የሆነ ድምጽ ይሰማሉ። ሁሉም ደንግጠው በሩን ቢያንኳኩትም ስላልከፈተላቸው በመስኮቱ መዝለል ያስባሉ። ጂያም ስለ ቤቱ የነገራትን አስታውሳ ስስ በሆነው ግድግዳ በኩል በስተው ይገባሉ። ይወድቆ ያለም የገጠመውን አላርም ጮሆን ያነቀዋል። ወዲያውም ለምንድነው ግድግዳዬን የበሳችሁት? ያመመህ መስሎን ነዋ። አላመመኝም እንቅልፍ ወስዶኝ ነው ብሎ ቢሸኛቸውም ውሻዋ ግን አምልጣ ትገባለች። እሷን ሲከተልም ጂያ ገብታ ያያታል። ምንም እንዳትናገር ሳላክምህ ወዴትም አልሄድም ስትለው ይስማማል። ደሙ ስትላካለትም ምን ያህል ተጨነቀችለት እያሰበ ልቡ ይመታል። ስትጨርስም መድኃኒቱ እንዲወስድ ነግራው ትወጣለች። እና ማንም ስለ ቤቱ ለመስማት በጉጉት ቢጠብቋትም ትኩረቷ ግን እሱ ለብቻ ስለነበረ ምንም እንዳላየች ሲያውቁ ይተውታል። ትንሽ ቆይቶ ዘፈኑን ይከፍትና የምስጋና ትርጉም ስለነበረው ለእሷ መሆኑን አውቃ ደስ ይላታል። ከብዙ ድካም በኋላም ስራውን ጨርስና ደንበኞቹ ሲያዩት በጣም ደስ ይላቸዋል። እሱም ረጅም እንቅልፍተኛና ሲነሳ ጂያ የሰጠችው ምግብ ይቀምሰዋል።
ብዙ ጨው ስለበዛበትም ሌላ ሰው እንዳትሰራ የሚናገር መልእክት ልኮ እንደተለመደው ያናድዳታል። በሌላ ቀንም ሰርግ ይጠራና እናቱ ለቅሶ እንዳለችው ገምቶ የለቅሶ አበባ ስለወሰደላቸው ችግር ይፈጠርና ሰዎቹ እሱንና ሙሽራው እንደበደቡታል። በዛ ምክንያት ጃ ጋር ሄዶ ለመመርመር ሲሞክረም በጣም ደህና ነህ፣ በየጊዜው እየመጣ የሌሎችን ቦታ አትያዝ፣ ለራስ ምታት ግን መድኃኒት ውሰድበት ብላ ተስወጣዋለች። እሱም ደህና እንዳልሆነ እያማረረ እያለ አባቷ የሰማውና የእርጅና ምልክት መሆኑን ነግሮ የባሰ ያበሳጨዋል። ጃ እንደወጣችም አባቷ በድጋሚ ሌላ የወንዶች ዝርዝር እንዳዘጋጀ ስታውቅም ይህ ፍቅረኛዋ እንደሆነ ታስተዋውቀዋለች። ማታ በድጋሚ ስለ ጉዳዩ ሊያዋራት ቢሞክረም አምልጣው ማንጋራት ሄድና ስለተፈጠረው በሙሉ ትነግራታለች። ይህ ቃል መግዛት ሲወጣም አባቷ ያገኘውና ሲወጣ ተከትሎትም ስለ ግንኙነታቸው ሲጠይቀው ጓደኛሞች መሆናቸውን ቢናገርም ሳያምነው ይቀራል። ጠዋት ለጂያ ደውሎ እንዲገናኙ ሲቀጥራትም ማን እንደሚወዳት ሊናገር ስላመሰላት ቆንጆና እንድትሄድ ትመክራታለች። የቀጠሮ ቦታ ላይ እንደደረሰችም እና ስለምን ልታዋራኝ ነበር የቀጠርከኝ? የአባትሽን ምክር እንድትሰሚ ልነግርሽ ነዋ። ከአንቺ ጋር ለመገናኘት የሚስማማ ሰው መገኘቱ ራሱ እኮ ገራሚ ነው ይላትና ምን እንደሚያወራ ግራ ሳይገባትም አባቷን ታየውና እንደተመካከሩበት ትደርስበታለች። ይሁ እንደሄደ ዝም ብላ ማግባት እንደምትፈልግ ለአባቷ ተሳውቀዋለች። ይሁ ከዛ እንደወጣም የሆነ የማጂክ ሾው ላይ እንዲሳተፍ ጠይቁትና እነ ጂያ ስላዩት መሳቅ ያደርጉታል። ወደ ቤት ሲመለስም አባቷ ራሱ የጻፈውን ስለ ጤና የሚያወራ መጽሐፍ ሰጠውና እንዲያወሩ ጠይቀው እምቢ ማለት ስላልፈለገ ሊፍቱ እንደተበላሸ አስመስሉ 7ቱንም ፎቆች በእግሩ ቢወጣም ይከተለዋል። ምርጫ ስላልነበረው ወንበርና ጠረጴዛውን ይዞ ውጭ ያስቀምጠዋል። መጽሐፉ ላይ እየፈረመለትም የልጁን ድምፅ ሲሰማ ይደበቃል። እነ ጂያን በይ ሁኔታ ይገረማሉ። በቀጣዩ ቀንም ጤናውን ለመታየት ፈልጉ ሄድና ማታ የበሉትን ምግብ እንደሳመመው ሲነግራት አባቷም ታሞ ሊሆን እንደሚችል ገምታ ሲሄዱ ታሞ ያገኙታል። ወደ ሆስፒታል ሲወስዱትም ይህ አባቷ ሊያገባ ፈልጎ ለእሷ መናገር እንደፈራ ያሳውቃትና ስላልጠበቀችው ትደነግጣለች። ሻል ካለው በኋላም ሰርጉ እንደምትመጣ ቢጠይቃትም ስራ እንደበዛባት ተናግራ ጥላው ትወጣለች። ይህ መልካም ጋብቻ ተመኝቶለትም ይወጣል። በቀጣዩ ቀንም አባቷ ሊያናግራት ሲሄድም እናቷንና እሷ እንደረሳት ብታሰበም እንደዛ እንዳልሆነ በደንብ ያስረዳታል። ልጅ እያለች እናቷ የምትሰራላቸው ምግቦች በእርዳታ ሰርቶ ስላመጣላት የሞተች እናቷ እንዳረሳት ይገባትና በጣም ደስ ይላታል። ይሁ ጋራ ሄዳም ለማመስገኛ ከአባቷ ሰርግ ላይ ያገኘችውን ስጦታ ትሰጠውና ከአባቴ ሰርግ ነው የመጣሽው? አዎ ሚስቱ ጥሩ ሰው ናት። ከአባቴ ጋር በደንብ ነው የሚመሳሰሉት። ደስ ይላል፣ ግን ለባልሽ አዝኜለታለሁ። በጣም ደረቅ አባት ነው ያለሽ ይላትና ወደ ማንጋራ ልትሄድ ስትልም ለሰርጉ ያዘጋጀውን ብር ለመስጠት ሲያንገራገር ስታየው ወዲያውኑ አመስግና ትቀበለዋለች። ከማንጋራ ሆናም ውጭ ሄዶ ስለተለያየችው የድሮ ፍቅረኛዋ ትነግራታለች። ይሁ ስራ ቦታ ሄዶም አቧራ የረበሸው ጎረቤት ስሞታ ያቀርባል። ሰራተኛው መሄደ መስሎ ሲያሽፍበት ሰውየው ይሰማውና ይሁና ሰራተኛው እንደለመዱ ሲጣሉ ሰውየውን ይመቱታል። ጂያ ጋር ሄዶም የተፈጠረው ሊነግራት ቢፈልግም መልሶ ይተወዋል። ስለሆነ ምግብ ስታወራ ሰምቶም መስራት ላይ ጎበዝ እንደሆነች ነግራትና አንድ ላይ ይሄዳሉ። እናቱ ጋር ደውሎ የሚያጠራጠረውን ስጠይቅም ጂያ አጠገቡ መሆኗን ስላየች በጣም ደስ ይላትና ስለ ትዳራቸው ስታወራ ስልኩን ይዘጋባታል። ሌሎችም ክህሎቱን እያዩ ያደንቁታል። ጂያ ሰርቶ እንደጨርሳ ምግቡን ስትቀምሰው በጣም ይጣፍጥ ስለነበረ ታደንቀዋለች። የምግብ ቤቱ ባለቤት የሆነውና እናዩ ስጣሉ መታወት የነበረው ሰው ሲመጣም ይውድሉ ተጠቅሞ ይቅርታ ይጠይቀዋል። ሲወጡም አብረህ መምጣት የፈለግከው ይቅርታ ለመጠየቅ እንደመች ነዋ? አይ እንደምታውቂው ስሳማ ቶሎ እንዲቀበለኝ ብዬ ነው። ከዚህ በፊት አባቴ እንዳገባው አገናኝቶ ነበረ፣ ያንን ያወቅኩት። እንኳንም አብረሹ ያልሆንሽ ምንም አይመጥንሽም። በቀጣዩ ቀንም ታዋቂ ሰዓሊ ቤት እንዲሰሩለት እንደሚፈልግ ማናጀሩ ለዩ ትነግረዋለች። ማታ ላይ ያለው ኤግዚቢሽን ላይ ከፍቅረኛው ጋር እንደጠራው ሲሰማም ማንን አብራው እንድትሄድ ጠይቃትና ትስማማለች። ኤግዚቢሽኑ ላይም ታዋቂው ሰዓሊ ተብየውን ታገኘውና የድሮ ሳይክል ላይ ወጥተው ይዝናናሉ። ይህም ስዕሉን እያየ አለማማሩን ሲናገር ሰውየው ይሰማዋል። ምክንያቱም ሲያስረዳው ግን ደስ ብሎት ቤቱ ለሱ እንደሚያሰራውና እንዴት እንዲያደርግለት እንደሚፈልግ ይነግረዋል። ከዛን ቀን ጀምሮም ሰውየው ማንጋራ እየደወለ ያስቸግራታል። ይሁ እንደተዘጋበት ቢነግራትም ስራቸው ማበላሸት ስላልፈለገች ለመታገስ ተወስናለች። እሱ ግን ሰውየውን ከመጀመሪያም ጀምሮ ስላልወደደው ስራውን ለመተው እንዳሰበ ለባልደረቦቹ ሲናገር ማናጀሩ ብር ቀድሞ እንደተቀበሉና ሌሎች ሰራተኞችም እንደሚጎዱ አንስታ ይጣላሉ። ማንም በሰው ምክንያት ስራው እንዲበላሽ እንደማትፈልግ ብትነግረውም ሳይስማማ ይቀራል። ጂያ ጋር ሄዶ ሰውየውን መታገስ እንደማይፈልግ ሲናገር ግን እኮ አብረው የሚሰሩት ሰዎች አንተንም ሁሌ የምትታገሱ ነው። ያን የሚያደርጉት ደግሞ ስራህን ምን ያህል እንደምትወደው ስለሚያውቁ እንጂ ፈርተው አይደለም። በዛ ላይ በህይወትህ አንዳንድ ነገሮችን መታገስ መልመድ አለብህ እኮ። ይህንን እያሰበን ቢሮ ሄድና ተማሪውን አስቸጋሪ ሰው መሆኑን ቢጠይቀውም ስለፈራ መልስ ሳይሰጠው ይቀራል። በመጨረሻም ስራውን ለመቀበል ይወስንና ሁለቱም ደስ ይላቸዋል። ወደ ቤት ሲመለስ ማየት የሚፈልገውን ፊልም ስላጣው ማን ቀድሞት እንደወሰደው እየጠየቀ ይበሳጫል። ቤት ገብቶም የመኪና ውድድር ላይ መሳተፍ ስለሚወድ
ለቀጣይ ውድድሩ የሚሆነውን መኪና ይሰራል። የውድድሩ ቀን ላይም ከትንንሽ ልጆች ጋር ተወዳድሮ ስላሸነፈ ደስ ይለዋል። መኪናውን ወደ ቢሮ ወስዷትም ማብራሪያ ሊሰጣቸው ቢሞክርም መስማት እንዳልፈለጉ ሳይ በጣም ያዝናል። ወደ ቤት ተመልሶም ለቤቱ የሰራውን አዲስ መብራት ሲሞክረው ማናሟ ስለነበረ እርዳታ ለመጠየቅ ትሄድና በሩ ስር ትወድቃለች። ቶሎ ሆስፒታል ቢወስዳትም ጃጣቷ እንደተሰበረ ስትነግራት የረገጣትን ታስታውሳለች። ተማሪው ውሻዋን ይዞ ዩጋራ ቢሄድም ሊንከባከበው ስላልፈለገ አዘናግቶት በሩን ይዘጋባቸዋል። ጃን በድጋሚ እንደማታከመው ዝታበት ይወጡና ምን እንደሚያደርጉ ሲወያዩ ዩደርስና የወስደው እንደተስማማ ነግሯቸው ወደ ቤት ያስገባውና ምግብ ይሰጠዋል። ስራ ቦታ ሲሆንን በካሜራ እየተከታተለው ቤቱን እያበላሸ መሆኑ እንደተመለከተ እየሮጠ ወደ ቤት ቢሄድም ቆሻሻ መጣያ አስመስሎ ይጠብቀዋል። ማለት ታናገረው ስትደውለትም ስትናደደ ውሻሽ ስላናደደኝ ብሎ ይጮህባታል። ወደ እናቱ ጋር ሄዶም ለትንሽ ቀን ውሻው እንድትይዘው ስጠይቃት ከጂ አገራራት የሚበላ ከሆነ እንደምትስማማ ትነግረዋለች። ወደ ቤት ሲመለስም በድጋሚ ውሻው አበላሽቶ ስለጠበቀው ማጽራቱን ይጀምራል። ጃም ለውሻው የሚሆን ተጨማሪ ምግብ ይዛለት ሄድና እሷ ከሌሎቹ ዶክተሮች ጋር ሆና ልትጠብቀው እንደምትችል ብትነግረውም ሳይስማማ ይቀራል። ከውሻው ጋራም ቀስ በቀስ ይቀራረብና አንድ ቀን ግን ሽልማቱንና የመኪና ሞዴሉን ሰብሮ ይጠብቀውና መቋቋም ስላልቻለ ለጃ ይሰጣታል። መሰናበት ባይፈልግም እንደምንም ጨክኖ ይለየዋል። ወደ ቤት ሄደው የተሰበሩትን አስተካክሎ ወደ ቦታቸው ሲመልሳቸው ነፋሱ ይጥላቸውና ሲጀመረም ጥፋቱ የውሻው እንዳልነበረ ስለገባው ያዝናል። ለጃ ደውሎም ምግቡ እንዳትረሳ ሊያስታውሳት ሲለም ለወግ ይዛ ወጥታ እንደጠፋባት ትነግረውና ተደናግጦ በፍጥነት ቦታው ላይ ይደርሳል። ውሃ ውስጥ ያለው እሱ ስለመሰለው ሮጦ ቢገባም አሻንጉሊት መሆኑን ሳይረጋጋል። ወዲያውም ያገኙትና ሁለቱም ደስ ይላቸዋል። ባንክ ሆስፒታል ስትበጣም ጃ የተፈጠረውን ስትነግራት ጥሩ ሰው መሆኑ ይገባታል። ወደ ቤት ስትመለስም ታገኘውና ታመሰግነዋለች። እሱም ሻንጣዋን ተቀብሏት አንድ ላይ ይሄዳሉ። በቀጣዩ ቀንማን የውሻዋን ወጪ በመሸፈን እንዳትቸገር ብሎ መኪና ሻሻጭነት እንደምትሰራ ሲያውቅም ለባልደረቦቹ መኪናዎቹ እንዲገዙ ቢጠይቃቸውም ሳይስማሙ ስለቀሩ ወደ ጂያ ጋር ሄዳል። ምን እንደሚላ ስላላወቀም በስዕል መልኩ ለመናገር ሲሞክር ተናዳ በጣም ወፍራም አደረከኝ እኮ ውጣልኝ፣ እንዲያው ማንን ለመርዳት የሞከርክ ነዋ? መኪናው እንድትሸጥ ረዳሃለሁ፣ ግን በምላሹ አባቴ ሞተር መንዳቱ እንዳያቆም አድርገው ስትለው ይስማማና እንደሱ ትልቅ ለሆነ ሰው የሚጠቀመው መኪና እንደሆነና ሚስቱና ልጁንም ደስ እንደሚላቸው ነግሮ ያሳምነዋል። ማታ ላይ ሞተሩን ላይ ይሰጠዋል። በነጋታው ማን የምትሰራበት ቦታ ሄዶ 5 መኪናዎች እንደሚገዛ ሲነግራት በጣም ደስተኛ ትሆናለች። ከልጅነት ጀምሮ አብሯቸው ሞተር ሲነዳ የነበሩትን ሰዎችም ሞተሩን ማቆም እንዳለባቸው ያስማማቸውና ውሃ ዳርቻው ላይ ተሰብስበው ጓደኝነታቸውን እያሰቡ ጥሩ ጊዜ ያሳልፋሉ። ጠዋቱ ጥርሱ ለመበረሽ ሲነሳም ጃታዩና አንድ ላይ ሆነው ፀሐዩ እስከተወጣ ለማየት ተስማሙና ምን ያህል እንቅልፍ አልባ ምሽቶችን በስራቸው ምክንያት እንዳሳለፉ እየተነጋገሩ ትከሻው ትተኛለች። ምን ያህል ቢደክማውም ሊቀሰቅሳት ስላልፈለገ ይጠነቀቅላታል። አባቷ ሞተሩ ለሷ አደራ ይለዋል። እሱም ከጂያ ጋር ያሳለፈውን ጊዜ ማሰብ ይጀምራል። በሌላ ቀንማን ምግብ ሰርታ እየበሉ ጂያም አባቴ ጥሩ ፍቅረኛ እናገኛለን ብሎ ያሰበበትን ዝግጅት አዘጋጅተዋል፣ አብረን ሄዳለን እያለቻትም ከቤት ድምጽ ይሰማሉ። እሱም ስፖርት ለመስራት ቢሞክርም ሰውነቱ አልችል ብሎት ይወድቃል። በነጋታውም ለመታየት ጂያ ጋር ሄድና እሱም ዝግጅቱ ላይ እንዲገኝና ማን የበለጠ ሰዎች ጋር መሆን እንደሚችል ይወራረዳሉ። ዝግጅቱ ላይም ጂያ በራስ መተማመኗ ከፍ ቢለም ዩ ሲመጣ ግን የብዙ ሰዎችን ትኩረት ስለሳበ ትናደዳለች። የሆነ ሰው እሷን አድንቋት ሊያናግራት ሲሄድም ዩ ምኗን ወደኸውን የመጣኸው? ቆይ ዝም ብላ ሴት ናት እኮ፣ በዛ ላይ ፊቷ ላይ ካሉት 2 ዲምፕሎች ውጪ ምንም ልዩ ነገር የላትም ብሎ ልጁን ያባረዋል። እሷም እስኪ መጀመሪያ እድልህን ሞክር፣ በመልክህ እንደተሳቡት ገና አፍን ስትከፍት ነው ጥለው የሚሄዱት ትለውና እንዳላችውም ገና እንደተቀመጠ 2 ሴቶች ቢመጡም ትንሽ እንዳወሩት ጥለውት ይነሳሉ። ወደ ታይ ሲመለስ የሚሆነች ልጅ ያለ ፈቃዱ ፎቶ ስታነሳው ያይና እንድታጠፋው ስጠይቃትም ዝግጅቱ ላይ ፎቶ እንዳነሳ ነበር የተቀጠርኩት ግን ካልፈለክ አቆማለሁ፣ ፎቶን አሳጥቤም ሰጥሃለሁ፣ በዚህ ላይ እንዳንተ አይነት ታዋቂ አርክቴክት በማግኘቴ በጣም ደስ ብሎኛል ትለውና ስለሰራቸው ስራዎች እያወሩ ረጅም ሰዓት ይቆያሉ። እነጃም ተስፋ ቆርጦ እንደሄደ እያወሩ ሲወጡ ከልጅቷ ጋር ሲያወራ ያዩትና ይገረማሉ። እናዩም ስለሚወዱት ስጋ አሰራር ሲያወሩ ይቆዩና ምግብ ለመብላት ሊወጡ ሲሉም ጃንያትና እና እስካሁን አግቢኝ የሚልሽ አላገኘሽም እንዴ ስላት ቀድሞ ሊያዋራት የመጣው ልጅ እያናገረችው ታስመስላለች። እሱም ከልጅቷ ጋር ስለ ስራው እያዋራት ምሳቸውን ይበሉና ሸኝታው ሊለያዩ ሲሉ የተማሪ ፍቅረኛ ታያቸውና ቀርጻ ለፍቅረኛዋ ታሳየዋለች። እሱም ቢሆን ግሩፓቸው ላይ ይላቀውና ሁሉም ይገረማሉ። ማታ ወደ ቤት ሲመለስ ማን ታገኘውና ስለ ልጅቷ ብዙ ጥያቄዎችን ጠይቀዋለች። በር ላይ ሲደርሱም ልጅቷ ቀድማ ጠብቃቸውና ፎቶዎቹን የምትልክበትን አድራሻ ለመቀበል እንደመጣች ስትናገር ማንጠላቸው ትወጣለች። ልጅቷም ሲመቸው ስቱዲዮ እንዲጎበኝ ትጋብዘዋለች። እሱም ይስማማና ወደ ቤቱ ተመልሶ ድሮ ያስቀመጠውን ካሜራ አውጥቶ መመራመር ይጀምራል።
ማን ጂያ ጋር ሄዳ የተፈጠረው ስትነግራትም ጂያ በማታውቀው ምክንያት ማዘን ትጀምራለች። በነጋታው ደውሎላት ልብስ እንድታማርጣው ስጠይቃትም ልጅቷ ለግኛት እንደሆነ አስባ ስትናደደች አንዱን ትመርጥለታለች። ሆስፒታል ሄዶን ፎቶ እንድትነሳ ስጠይቃት ባትፈልግም ስለለመናት ትስማማለች። እያሾፈም ያነሳትና ወደ ልጅቷ ጋር ሄዳል። ፎቶ ልታነሳ ብትሞክርም ስላላማራት ለሌላ ቀን ቀጠሮ ይዙና ስቱዲዮን ታስጎበኘዋለች። እሱም ያነሳውን ፎቶ እንድታጥብለት ይሰጣታል። በሌላ ቀንም ቢሮ ሄዳ ፎቶ ስታነሳው ባልደረቦቹ በሙሉ ሰበብ እየፈለጉ ስለረበሿቸው ተናዶ ይዘዋት ይወጣና እሷንም ፎቶ ያነሳታል። ጨርሰው አይስክሬም ሲበሉም ተከትሏቸው ስለነበረ የምርም ፍቅረኛሞች እንደሆኑ ይጠረጥራሉ። ጂያ አንድ ላይ እንደሆኑ ስትሰማም ደስ አይላት ይቀራል። ዝግጅቱ ላይ ያገኘችውን ሰው ልታየው ብትስማማም የማይረቡ ነገሮችን ሲያደርግ ስለነበረ የሰለቻትና ሰበብ ፈልጋ ጥላው ትወጣለች። ብዙም ሳይቆየው ማናጀር ትደውላትና እንደጠፋባቸውና ብዙ ብርም እንዳወጣ ስትነግራት ትደነግጣለች። ከብዙ ፍለጋ በኋላም ያለበት ሲሄዱም ፎቶግራፈሯ በቅርቡ ኦፕሬሽን አድርጋ እግሯ ልታጣ እንደሆነ ለእሷ ቤት እያዘጋጀ እንደነበረም ይደርሱበታል። ጂያም ውጤቷን ታየውና እግሯ ላታጣው ስለምትችል እንዲረጋጋ ስትመክረው እንዳሰብሽው አይነት ግንኙነት የለንም፣ ቀድማ ስለ ቤቱ ስለጠየቀችኝ ነው። ታዲያ ለምንድን ነው ይህንን የምትነግረኝ? በተሳሳተ መልኩ ተረድተሽው እንዳታኮርፊኝ ብዬ ነዋ። ስላፈረች ጥላው ትወጣለች። ቤቱን ሲያጸዳ ሙሻው የማን እንደሆነ የማይታወቅ የቆሸሸ ካልሲ አምጥቶበት ስለነበረ እሱን አሽትቶ ታሞ እንደለመደው ሆስፒታል ይገባል። ተማሪው ምሱ ስለሌለ ስራውን ለመጨረስ ሲሞክር ያመሻል። ጠዋት የሰራውን ሲያሳየውም እንደወደደው ነግሮት ማስተካከል ያሉበትን ያስረዳውና ሙሉ ክፍያውን ሲሰጠው በጣም ይገረማል። ከትልቅ ድርጅት የመጣ ሰው ማናጀሯ እነሱ ጋር እንድትሰራ እንደሚፈልጉ ይነግረዋል። ተማሪውን ማስተካከል የተባለውን አስተካክሎ ሄድና የራሱን ስራ የመጀመር ሀሳብ እንዳለው ቢነግረውም እንደሚከሰር ስለጠረጠረ ይከለክለዋል። ጂያን አግኝቷ ስለ ጉዳዩ ሲያማክራት ግን ምንም ቢሆን የሚፈልገው እንዲያደርግ መፍቀድ እንዳለበት ተመክረዋለች። ይህም ላይ ኢንተርቪው ስትጠራ ጂያ የሚለብሰው እንድትመርጥለት ይጠይቃትና የአምራር ብላ ያሰበችውን ትመርጣለች። ከረባቱን ያስተካከለችለትም በትክክል ማውራትን እንዳትረሳሺ ስትለው ፈርቶ ይሸሻታል። ኢንተርቪው ላይ የሚወስድ ተማሪ ጉብዝና ያወራና የራሱን ስራ እንዲጀምር ማፍቀዱን ሲናገር ተማሪው በጣም ደስ ይለዋል። በቀጣዩ ቀንም ለሁሉም ነገር አመስግኖ ተሰናበተዋል። መብራቶቹን ሲቀይር ማናጀሩ በሰው ቦታ የሚተካው ሰው እንደመጣ ትነግረዋለች። ላዩ ባይፈልግም ትጠራውና ተማሪ መሆኑን በማየቱ ይገረማል። ልጁም ከድርጅቱ ጋር ተፈራርሜያለሁ፣ ከዚህ በኋላ አብረን የምንሰራው። ማናጀሯ ለመሰናበት ያዘጋጁ ዝግጅት ላይም ስጦታ ይሰጣታል። ከሌላኛው ድርጅት ጋር ለመፈራረም ስትሄድ ግን ቦታው ላይ ይገኝና ስኬታቸውን በሙሉ አብረው ስለሰሩ የመጣ እንደሆነና ባትለየው ደስ እንደሚለው ይነግራታል። በነጋታውም እንደተመኘው እድገት አግኝታ ተመልሳ ስለመጣች በጣም ደስ ይለዋል። ባንክ ስራ ስትወጣ ሜዶ ፍቅረኛዋ ያገኛትና ሲያስቸግራት ይደርሱ ያድናትና ይዘዋት ይሮጣል። እሷም ለሷ ብሎ ያደረገውን በሙሉ እያስታወሰች የልብ ምቷ ይጨምራል። በነጋታውም ጂያ ጋር ሄድና ትልቅ አዋርድ አለ፣ አብረሽኝ እንድትሄጂ ፈልጌ ነበር ለምነኛ ስትለው ተመናቅሮ ቢወጣም ተመልሶ እሺ በቃ እባክሽ አብረን ሂድ ብሎ እጁን ዘረጋላት። እያፈረች ትስማማለች። ዝግጅቱ ላይ እንደደረሱም ትኩረቱ በሙሉ እሷ ላይ እንዲሆን ያደርጋል። ፊርማቸውን ሲያስቀምጡም ፊርማዋ ላይ ያሾፈ በድጋሚ በሽቃታል። የሆኑ ጥንዶች ተያይዘው ሳይሆን እነሱም በተመሳሳይ መልኩ እያያዛሉ። አዋርዱ ላይ ምርጡ ተብሎ ሲሸለም እንድታቅፈው ምልክት ሰጣትና ታቅፈዋለች። መድረክ ላይ ወጥቶም ንግግሩን ሲያደርግ ተቀናቃኙን ጨምሮ ሁሉም ደስ ብሏቸው ሲያጨበጭቡለት በጣም ደስ ይለዋል። ለቤተሰቦቹም ቪዲዮውን ሲያሳያቸው እናቱ ጂያ አብራው ስለነበረች ከመደሰቷ ብዛት ራሷን ስታለች። ሆስፒታል ሲወስዳትም እድሜዋ ስለገፋ ስሜቶቿን መቆጣጠር እንዳለባት ጂያ ትነግረዋለች። ልትሄድ ስትልም ፈርቶ ስለነበረ ሲይዛት እናቱ ትነቃና ትኩረቱን ወደ እሷ ያደርጋል። እሷም ሲያገባ ልታየው እንደምትፈልግ ትነግረዋለች። ወደ ጂያ ተመልሶም ያመሰግናታል። ማን ወደ ሌላ ከተማ ለስራ ልትሄድ ስለነበረ መለያ ታዘጋጃለች። ይህ የምትወደው ምግብ ሰርቶ ሲወስድላትም እንደምትወደው ለመናገር ተወስናለች። ምንም ከማለቷ በፊት ግን ጂያ ትመጣና እንደለመዱት ከዩ ጋር አስጨቃጨቁ ጥላቸው ትወጣለች። ጂያም ድና ለመሆኗን አስተውላ ስትከተላትም ይሁ እንደወደደችው በግልጽ ትነግራታለች። ግን ሁለቱ እንደሚዋደዱ ስላወቀች ነገሩ እንደተወችው ታሳውቃትና አንድ ላይ ብትሆኑ ደስ የምትሉ ጥንዶች እንደምትሆኑ እርግጠኛ ነኝ፣ አንዳችሁ ሌላችሁ የምትጨነቁበትን መንገድ አይቻለሁ ስትላት ጂያም ደስ ይላታል። ጂያም ፍቅረኛሞች የሚሄዱበት ስጋ ቤት ወስዳው እንደምትወደው ልታሳየው ትሞክራለች። እሱም ሀሳቧ ቢገባውም ምን እንደሚላት ግራ ስለገባው ጥሏት ይወጣል። በነጋታውም ሊያገኛት ቢሮዋ ቢሄድም እረፍት እንደወጣች ይነግረዋል። ለቀናት ተለያይተው ከቆዩ በኋላ ምራት ይጋብዛትና እንደለመደው ውጪ ላይ ያዘጋጀው መስሏት ልትሄድ ስትልም አትሂጂ፣ ሽታው ቤቱ እንዳያፍነው ብዬ ነው እና ደግሞ ለባለፈው ይቅርታ ፍራቼ ሊለቀኝ ስላልቻለ ነው። ገና ግንኙነት ውስጥ ሳንገባ እንደምንላይ ያስብህ ነው አይፈርሃው? በዛ ላይ ብቻን አይደለህም እኮ እኔም አብሬህ ነው የምሆነው። ራስን ማመን ካቃተ ቢያንስ እኔን እመነኝ፣
ሁሌም ቢሆን አንድ ላይ ነው የምንሆነው። በጣም ይቅርታ፣ አሁን ቤት ገብተሽ ልታግዥኝ ትችያለሽ ሲላት ገባና ቤቱን ስታየው ሁሉንም ነገር ለሁለት ሰው እንዳዘጋጀው ስታይ በጣም ደስ ይላታል። የእሱንም ሆነ የራሷን ፎቶ በአንድ ፍሬም ላይ ማስቀመጡ ያስደምማታል። እሱም ቤቱን እሷ እንደምትወዱ አድርጎ ሲጨርስ አብሮ እንድትኖር ጠይቃትና ትስማማለች። ደስ ብሏቸው ፍቅራቸውን ሲገላለጹ እያሳየንም ፊልሙ ይጠናቀቃል።